ያለው እንጂ እውነትም ሴዶ ግን የሆነ ጌሙን ወደኋላ እየሸሸ ነው አይደለም። እኔ የሆነ ጊዜ አሁን ከትናንት ወደ ነው አንዱ ምን እንዳለኝ ታውቃለህ? ኮመንት ላይ እንደዚህ እየጻፍኩኝ ነው። ምን ብሎ መለሰልኝ? ስማለኝ ሴዶ እኮ ሳይፈልግ በግድ ሰው አሳፍሮት የሰው የሆነ ምን ይለኛል ብሎ ነው ጌሙን የተቀበለው አለ። አይደለም ሲጀምርም አይደለም። ልጁ አቅም አለው፣ ጉልበት አለው። ግን ቅድም ብያችኋለሁ ትንሽ የሆነ ነገሮች ሊኖሩበት ይችላሉ። ያንን ነገር ግን ያው ማንም ሰው የሚያደርገው ነው። በኮች በኩል የሆነ ድጋፍ ይፈልጋል። እኔ በውስጥ ጽፌለታለሁ። እኔ ለሴዶ ሳይሆን በውስጥ በኩል ማለት ግን ምንድን ነው ልጁን ግን መጀመሪያ እንደ ባለፈው እንደ ንቃት የሆነ እጁ ላይ ካስገባው ግን ምንም ያለ ምንም ጥርጥር እኔ ሴዶ ይሸነፋል። እጁ ላይ ግን ካላስገባው ግን ኖርማል ፊት ለፊት ግን ፋይት አደርጋለሁ ካለ ግን ጆን እኔ በታሪክ እኔ የፈለጋችሁትን ነገር አርግ በሉኝ እኔ አስይዛለሁም። በምንም ሴዶ 100% ያሸንፈዋል። እና ሰዓታችሁንም አልብላ ወደ ውይይታችሁም ግቡ። አመሰግናለሁ ለሰጣችሁኝ እድል። አንዴ ልመልስልህ አንተ አሁን የሚወዳደርበት ሪንጉ ስንት በስንት ነው ታውቀዋለህ? እየጠየቅኩ ነው። አብይ ማነው? ጆ እየጠየቅኩ ነው። ጆ እየጠየቅኩ ነው። ይሰማል? አሁን የሚወዳደርበት ሪንግ አወረድከው እንዴ? አይ ኔትወርኩ ነው መሰለኝ። ኔትወርኩ ነው እያለ ነበር ቅድም። በጣም ቦታው አሁን ማለት እሱ አሁን የተማመነበት ነው። አሁን የሚወዳደሩበት ሪንግ ስንት በስንት ነው? ቢያንስ 3 በ3 አካባቢ ቢሆን ወይ 3 በ4 አይደለም። ትክክለኛውን ምን በስምንት ታሜ በስምንት ማቆ ዴም ሆነ እንዴ በጣም በቃ 4 ነው ሊሆን የሚችለው 4 ተኩል 4 በ3 ያው የተለያየ ነው ያለው። ያው ታምዬ የምናውቀው ነገር አይችልም። የኛ በቀደም የተወዳደሩበትን 4 በ4 ነው ሊልተል ፈለገ ነው ጠባብ ነው እና ያዛል ለማለት ፈለገ ነው። አሁን 4 በ4 ስለሆነ ምን ይሆናል? እዚህ ጋር ሴዶ ሪንግ ውስጥ 4 በ4 ሪንግ ውስጥ ገብቶ ተወዳድሮ አያውቅም። በፍጹም አያውቅም። ተወዳድሮ አያውቅም። እሱን እኮ አለን እኮ አያውቅም። እና ሞይታይም ለሱ አዲሱ ነው እና ተረዳኝ። ቆይ 4 በ4 ላይ ገብቶ አያውቅም። ሲገባ ግን ምንድን ነው የሚያደርገው? በፊት አሁን ወክማ ይሄዳል አይደለ? ወክማ የሚያውቅ ሰው ያውቀዋል። እዛም እዚህም ነው ሰው የሚቀመጠው። በጣም ሰፊ ነው። ያስመርቃል፣ ስፓሪንግ ይሰራል፣ ውድድር ይካሄድበታል፣ ቦክስ ያጫውትበታል። ሁሉ ነገር የሚሆን በጣም ሰፊ ነው። ሴዶ የሚያውቀው እሱን ነው ስፋቱን። ያ ቢያንስ የተለያየ አለ። ልክ 4 በ4 ሲገባ ግራፕሊንግ ጎበዝ ነው፣ እግሩን ይጠቀማል። ያልከው ነገር አበቃቃል። እዚህ ጋር ወፍ የለም። ወፍ አሜ 4 ኪሎም እኮ ውድድር ስታደርግ እኮ የተሰመረች መስመር እኮ አለች። ከዛች መስመር እኮ አትወጣም። ገብቶካል? ፋይት ስታደርግ እንዴት ለምን ትወጣለህ? አትውጣ። እሱን እኮ አለ ብያለሁ። አትውጣ። ከዛ ግን ይሄ ጠባብ ነው። ጠባብ ነው እኮ ነው። አንዴ ፕሬዚዳንት ሚስተር ፕሬዚዳንት በእውነት አወርዳለሁ። እንደማመጥ እኔ እያልኩ ያለሁት 12 ካሬ ስለሆነች 4 በ4 ስለሆነች 16 ማለት ነው። 4 በ4 ስለሆነ ሴዶ ሲገባ ግራፕሊንግ ለመጫወት በጣም ያስቸግረዋል። የቢኒያምን እና የሀገረ ሰላምን እስቲ እንይ። ቢኒያም ሽብሬ እና ሀገረ ሰላም የሚጫወቱት እዚህ ሌላ ቦታ ነው። እስኪ የእነሱን እንይ። ሁለቱም ግራፕሊንግ ጎበዝ ናቸው። የእነሱን እንይ። ምን ያህል ሀገረ ሰላም ታሜ ተሳስታል። ሀገረ ሰላም ግራፕ ላይ ዜሮ ነው። ምንድነው ስትራይክ ላይ ነው። ሰላም ግራፕሊንግ ምንም አይችልም። ሀገረ ሰላም ምንም በደንብ የለም። ኧረ ታሜ እኔ አንተ በደንብ ትችላለህ። እንደው ይቅርታ አድርግልኝና ሀገረ ሰላም ስትራይክ ላይ ነው። ሰላምም አይችልም። ግራፕሊንግ ላይ ዜሮ ነው። ትንፋሽና ስትራይክ ላይ ነው ሀገረ ሰላም። አይ ኖ ሁለቱም አሁን ለምሳሌ ሁለቱም ይችላሉ። ምልክ አሁን ለምሳሌ ግራፕሊንግ ሁለቱም አሁን ጎበዝ ነው ግራፕሊንግ፣ እሱ ምንም ጥያቄ የለውም። የመሬትም ምንም ብትለው ምንም በጣም ጎበዝ ነው። ግን አገረ ሰላምም ጎበዝ ነው። 11 ሀገራት ሄዶ ሲወዳደር በግራፕሊንግ ይጫወታል። እኔ በጣም እከታተለዋለሁ። ባክግራውንዱንም አውቃለሁ።
ስለዚህ የእነሱን እንትን እንስቲ ሪንግ እንስቲ ሪንግ የእነሱ ሪንግ አራት በአራት ነች። ታሜ ይቅርታ አድርግልኝና በጣም ተሳስተሃል። እዚህ ጋር ማስተር ሀገረ ሰላም ማለት ነው ግራፕሊንግ ላይ የለም፣ አይሰራም፣ አይችልም። እንደውም መስራት የጀመረው ሰሞኑ ነው። በቃ ይሄ ከቢኒያም ሽብሬ ከተፈራረሙ በኋላ ነው እንጂ የግራፕሊንግ ስራ የግራውንድ ስራ መስራት የጀመረው ሌላ ጊዜ ከዛ በፊት ምንም አያውቅም። ስትራይኪንግ ላይ ነው እሱ በጣም ጎበዝ። አምኗል እኮ በቀደም ዕለት እኮ እንትን ላይ እኮ አምኗል እሱ ግራፕሊንግ ልትል ትችላለህ ብሎት ለቢኒያም እኮ ኮመንት ሲናገር ነበር። ለራሱ ተናግሯል እኮ ግን ሳይ ውድድር ላይ ጨዋታው ቆንጆ ጨዋታ ይጫወታል እንጂ አገረ ሰላም ተናግሯል። መትን ነው እኮ ምትል አገረ ሰላም ተናግሯል። ቢኒያምን አሞግሶታል በግራፕሊንጉ ጎበዝ እንደሆነ። ስለዚህ እሺ ቀጥል። ሚስተር ፕሬዚዳንት ነው ሰራው ታሚ እሱን ስላቋረጥከው ሚስተር ፕሬዚዳንት ያውራና ሌሎቹ ይቀጥላሉ። ሚስተር ፕሬዚዳንት አውራ። የሴዶ ደጋፊ እናመሰግናለን። እሺ ሌላ ሰው ላስገባ መሰለኝ። እሺ አመሰግናለሁ። ውስጥ ገብተህ ኮፒሊንግ አድርግልኝ። አካውንቴ ተመቷል። የሆነ ነገር አድርግልኝ። እሺ እሺ እመጣለሁ። ኧረ በየቀኑ አንቺ ጋር መጣው ታሚ። አመሰግናለሁ። አክባሪክ ነኝ እኔም ልወጣ ነው። ኧረ ችግር የለውም አክባሪክ ነኝ። ግን እየነገርኳችሁ ነው፣ ወስኛለሁ። በቃ ሴዶ ያሸንፋል፣ አትጠራጠሩ። ሶስት መስመር እሺ ጻፍልኝ፣ ስልክህን ጻፍልኝ እና አንተ ያለህበት እመጣለሁ ነገር። እሺ 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 አክባሪሽ ነኝ። እሺ ታሜ ጥያቄ ነበረኝ። እኔ ጥያቄ ነበረኝ። ጠጆ አስገባኝ የሚልን አስገባ ወይ አንድ ቁጥር የሚጽፍ አስገባ። ጥያቄ መጠየቅ ይቻላል? ታሜ ጥያቄ ጠይቅ። በጣም አሪፍ። አሁን ይሄኛውን ሪንጉ ግን ሪንጉ ትክክለኛ ስታንዳርድ ነው? ይሄ ስታንዳርድ ነው? ይሄ አሁን የነ ሴዱ የሚጫወቱበት አለ አራት በአራት አስገባ ነው። ስታንዳርድ ነው። በቃ ስታንዳርድ ነው። በአራቱ አራት በአራት አለ። ሌላም አለ እኮ አምስት በአምስትም አለ። ኦኬ ምልክ አሁን ይሄ ይጫወቱበታል። አሁን በሌላ ሀገርም በየትኛውም ቦታ አራት በአራት ኢንተርናሽናል ባይሆንም ይጫወቱበታል። አሁን ለምሳሌ ቦክሲንግን ያው ባለፈው የነ እንትና አሁን የነ ኢስላ እነሱ አሁን ሚዩታር የእነሱ የተጫወቱበት አሁን ከአራት በአራት ይበልጣል። ስንት በስንት ለክቼ ስለማለት ስላላወቅኩኝ በግምት ከአራት በአራት ይበልጣል። ያ ሰፊ ነው፣ ያስታውቃል። ሰፊ ነው ያ። ስለዚህ እሱን ነው የምልህ። ይሄ ግን አራት በአራት ነው። ይሄኛው አራት በአራት ነው። ለሴዶ ትልቅ ፈተና ነው የሚሆንበት። ላውራ ታምዬ ወይ ላውራ እድል ከተሰጠኝ ይቀጥልና ላይ እንትን እላለሁ። ጊዜ ለሁሉ ነው። ዶክተር አለ እንትና ላውርድህ ነው በቃ ለሌላ ይድረስ። አመሰግናለሁ። እሺ እናመሰግናለን። ውስጥ ግባና ኮፒ ሊንክ አድርግልኝ። እሺ አካውንቴን አመሰግናለሁ። ሌላ ሰው ላስገባ። ታሚ እኔም ልወጣ ነው። አመሰግናለሁ። ጎበዝ ትችላለህ። እሺ በጣም ፌርነስ ይታይብሃል። በጣም ፌር ነህ። በቃ እንደዚህ ነው። በቃ ስፖርተኛ ማለት እንደዚህ ነው። ጀግና መሆን ማለት ነው። ለማንም ሳታዳላ ለሁሉም እኩል መሆን። ደስ ብሎኛል። ተመችተኛል።